ይቅር ብያለሁ አልኩት። ለሚሰማው አምላክ እስቲ ምስጋና አምጡለት። በእውነት እንደዚህ የተከበራችሁ የእግዚአብሔር ቤተሰቦች በእናንተ ፊት የመቆም አቅም ኖሮኝ አይደለም የቆምኩት፣ ግን ከእግዚአብሔር ጸጋና ኃይል የተነሳ ዛሬ እዚህ ቆሜያለሁ። እስቲ ክብር ለእግዚአብሔር ነው። የተደረገልኝ ብዙ ነው። ከየትኛው እንደምጀምር አላቅም። ብቻ አጠር አድርጌ ባለፈው የሰኞ ሳምንት እዚህ መጥቼ ነበርና ብዙዎቻችሁ የምታውቁ ከሆነ እዚህ መጣችሁ ታውቃላችሁ። እና ስመጣ እግዚአብሔር በብዙ መንገድ እየተናገረኝ ነበር የመጣሁት። የክርስትና አባቴንም ጭምር ማለት ነው ያገኘሁበት ቀን ነው። የዛኔ ለዛን ቀን የእግዚአብሔር ክብር፣ የእግዚአብሔር ምስጋና፣ ለእግዚአብሔር ሞገስ ይገባዋል። እስቲ አንድ ጊዜ ብልታና ጭብጨባ። አጠር አድርጌ አዋሳ ከተማ የምታውቁኝ ከሆነ አዋሳ ከተማ ላይ አቡሽ ደላላ ተብዬ 0931 42 41 41 የኔ ቁጥር ነው። እኔን በብዛት መኪና ሊገዛ ቤት ሊገዛ የመጣ ካለ አዋሳ ከተማ እኔን ያቀኛል ማለት ነው። እና ትንሽ አጠር ላድርግላችሁና በተለያየ ስራ ሰራ ነበር። በዚህ ህይወት ውስጥ ለእግዚአብሔር ቤት ወጥቼ እግዚአብሔር ቤት በነበረ አጠር አድርጌ በጊዜው በነበረው ነገር አለ አጠር አድርጌ ወጥቼ እግዚአብሔር ቤት ወጥቼ በራሴ መንገድ እየተጓዝኩ ባለሁበት እግዚአብሔር ብዙ ነገሮች ሰጥቶኝ ብዙ ሙያ ሰጥቶኝ በብዙ ሙያ ያገለግል እንደገና ደግሞ በጣም እጅግ በጣም ብዙ ነገር አገኝ ነበርና ከዛ ከማገኛቸው ነገሮች ፈርኒቸር አዋሳ የምታውቁ ከሆነ ጨርቃጨርቅ ጨርባ ላይ ትልቅ ፈርኒቸር ድርጅት አለኝ። እነዛም ደግሞ በአብዛኛው ጓደኞቼ በጣም ትልልቅ ፋብሪካ ያላቸው በጣም ትልልቅ ኢትዮጵያ ውስጥ የሚታወቁ እጅግ በጣም ሚሊዮነር ቢሊዮነር የሆኑ ግን አህዛቦች ናቸው ጓደኞቼ። ከነሱ ጋር ሆኜ እነሱ በሰጡኝ ቦታ በጣም ትልልቅ ስራዎችን በመስራት እጅግ በጣም ብዙ ሚሊዮን ብሮች ነበሩኝ ገንዘብ። በማላቀውና በማላስብበት ሰዓት አንድ ወንድም ልበለው አንድ ወንድም ወደ እኔ ቀርብና ምስኪን ምረዳው ነገር ብዙ ነገር እንዳለ ቀርቦኝ ብዙ ነገር ስረዳው እሱንም ባለቤቱንም ስረዳው ከ7 ወር በላይ እኔ ጋር 10 ሳንቲም እስከማጣ ድረስ ከሱ ጋር ካሳለፍኩ በኋላ መጨረሻ ልጁ ከሳውዝ አፍሪካ ነበር የመጣው። ይሄን ምስክርነት እግዚአብሔር ተናግሮኛል። ለራሴ ራሱ እዚች ቦታ ቆሞ እንደሚመሰክር በእግዚአብሔር ስም ቃል ገባላችኋለሁ ለሁላችሁም ማለት ነው። ልጁ ያረገኝ ነገር መጣ 5 ሳንቲም ሳይቀረኝ ድርጅቴ ውስጥ የነበረ ንብረት ሳይቀር እያንዳንዷን ንብረት አሽጦ ከዚህ ሀገር እንወጣለን ብሎኝ ተያይዘን እኔም አለው ቤተሰቦቼም አሉ ገንዘቤን 5 ሳንቲም ሳይቀር አሳልፌ ለዚህ ልጅ ሰጠሁት። ይህ ከሆነ የዛሬ 8 ወር ነው። ከሰጠሁት በኋላ ከዚህ በኋላ በቃ አገር ውስጥ የለም ለአገልግሎት ነው የምንወጣው። የት ነው? እኔም ከእግዚአብሔር ቤት ርቄ ከእግዚአብሔር ውስጤ ላይ እየተቃጠለ ያለ እግዚአብሔር መንፈስ የሚነግረኝ ብዙ ነገር ስለነበረ በዛ አይነት መልኩ እግዚአብሔር ይመጣል ብዬ ነበር ያሰብኩት። በዛ መንፈስ አገልግሎት እናገለግላለን። ከዚህ ሳውዝ አፍሪካ፣ ከዚህ ዱባይ፣ ከዚህ ምን እንሄዳለን አላቅም። በዛን ሰዓት ላይ እኔ ከስራ ውጪ ምንም አውቀው ነገር አልነበረምና በዚህ አጋጣሚ የእግዚአብሔር ቤተሰቦች ኤአይ የሚባል ወይም አርቲፊሻል ኢንተለጀንስ የሚባል ቴክኖሎጂ ምን ያህል ረቆ እንደሄደ ባቀርተናልና በዚህ አጋጣሚ የኔ ምስክርነት ሰምታችሁ ይሄ ምስክርነት ለትውልድም ለሌላም መጠንቀቂያ ይሆናል ብዬ ነው ማስበው። በኤአይ የተቀናበረ ስሜን ማንያዘዋል ደስታ ሎባንጎ የትኬት የተቆረጠ ማንያዘዋል ደስታ ሎባንጎ የቪዛ እየተባለ በዚህ ስልኬ ይደወልልኝ ነበር። አንድ ነገር ሳይቀር ገንዘቤንም ንብረቴንም ልብሴንም ከኔ ጋር የሚበላው ከኔ ጋር የሚጠጣው እዛ ሀገር ሀብት አለኝ ብሎ ከናካቴው አዲስ አበባ ከሄድን በኋላ ከዳኝ። በዚህ ደረጃ መጭበርበር አይነት ሰው አልነበርኩ። ይሄ ከሆነ በኋላ ጓደኞቼ በሙሉ እነዛ ቢሊዮነር ሚሊዮነር የሚባሉ ጓደኞቼ በሙሉ እንዴት አንተ ለኛ የምታስተምረን ሰው እንዴት በዚህ ተሸወድክ? ስለዚህ እኛና ምንም አንተ አውቀን ያረከው ብለው ከናካቴው ፊታቸውን አዞሩብኝ። በብዙ ነገር ዛሬ በምስክርነት እዚህ ጋር መነግራችሁ አሁንም ድረስ አለ። ልመሰክርላችሁ የፈለኩት ነገር እንዴ አንተማ እኛን የምታስተምረን እንዴት ትሸወዳለህ? እንዴት ይሆንክ ምናምን በቃ በፍጹም ይሄንማ አላምንም አንተ ሌላ ነገር ልታረግብን ነው ብሎ ከዱኝ። በቃ ለካ እግዚአብሔር ዓላማ አለው። ከዛ ዛሬ ማለት ነው
ይሄ ከሆነ ከ8 ወር በኋላ ከእግዚአብሔር ጋር መሐላ ገባው። ድሮ አባቴ ያለማመደኝ ነገር አለ። እግዚአብሔር እኔን ትፈልገኛለህ ወይስ ነፍሴን ታጠፋታለህ? አንተን እድሜ ልኬን እንዳገለግል ትፈልጋለህ ወይስ ደግሞ ነፍሴን ታዋጥ? እስቲ ተአምር አሳየኝና ይሄ ልጅ ከሀገርም ወጥቶ ከሆነ በአካል አምጣና ወደ 3.7 ሚሊዮን ብር ነው አጠቃላይ ብር አምጣና አሳየኝ ስጠኝ ብዬ በእግዚአብሔር ፊት መጮህ ጀመርኩ። ባለፈው ትንሽ ዳርዳር እያልኩኝ እኔ የመጣሁበትን መንገድ አላውቅም። እግዚአብሔር ግን እያዞረኝ ነው። እኔ ከእግዚአብሔር ጋር የገባሁት ነገር አለ፣ እየተማማልኩት ነገር አለ። ከዛ አዙሮ ያልሄድኩበት ሀገር የለም። ቤተሰብን፣ ዘመድህን፣ ጓደኞችን ጥለውጣ ነው ያለኝ እግዚአብሔር። ወጣው አንድ ልብስ አልለበስኩ። ስወጣ ሻንጣ ባግ፣ ባለፈው ለምስክርነት 2 ቅያሪ ልብስ ስወጣ መንገድ ላይ ነው የገዛሁት። የዛሬ ሰኞ ዕለት የተሰበከው ስብከት ዘዳግም ምዕራፍ 5 የተወረሰባችሁን የወሰዳችሁበትን የተወሰደባችሁን በሙሉ እግዚአብሔር ያስተፋዋል አላለም? የነበራችሁ ኧረ እስቲ እግዚአብሔር ያስተፋላችሁ። እኔ አሁን ደግሜ ልንገራችሁ፣ እግዚአብሔር የተወሰደባችሁ ነገር በሙሉ ማለት ነው ሲያስተፋ 10 እጥፍ አድርጎ ነው የሚያስተፋው። ኧረ ክብር ለጌታ አምጡ እስቲ ለእግዚአብሔር። ከዚህ በኋላ ራሴንም ማንነቴንም ሰጣለሁ ብዬ ነው የመጣሁት። ይሄ ምስክርነት ምነግራችሁ 7 ቀን አፓች ሞተር ይዣለሁ። ከኔና ከንብረቴ የቀረ አፓች ሞተር ነው በር ላይ ያለ። እዚህ ከኔና ከነዛ ንብረቶቼ እጅግ በጣም ብዙ ንብረቶች ጠፍተዋል። በዚህ ማከል ውስጥ አካውንቶቼ በሙሉ ቼክ አካውንት ነው የምጠቀመው። 0 ሳንቲም የለብኝ፣ 5 ሳንቲም የለውም አካውንቴ ላይ። ልንገራችሁ ዛሬ ለምስክርነት ስለወጣው ነው፣ ከእግዚአብሔር ጋር ተማምዬው ስለመጣው ነው የምነግራችሁ። 0 ሳንቲም የለውም፣ ባዶ። አያችሁ ከእግዚአብሔር ጋር ምን ተዋማልኩ መሰለ። ልክ እንደገባው እዚህም አልመጣሁም። ወርቅዬ እዚህ መኖሩም አላውቅም። ብር የለኝም፣ ምን የለኝም። ልብ አድርጉ። በጣም ብዙ ምቾት የለመደ ሰውነት ነው። በጣም ብዙ ነገር አንድ ነገር በቀን ውስጥ ጫት ለመቃም 2000 ብር በላይ ያጠፋሉ። እየሰማችሁኝ ነው? ዛሬ እግዚአብሔር ይኸው ሰባብሮ አንከባሎ ቤቱን ልሰራ ስላመጣኝ ነው የምነግራችሁ። 7 ቀን እንደ ኢያሪኮ አለ። የት እንድትዞራለህ አለኝ። እዚህ መናፈሻውን ታውቁታላችሁ? የሆሳና መናፈሻው መሃል ላይ በዚህ በሆስፒታሉ አስፋልትና 7 ቀን ውስጥ እግዚአብሔር እየመራኝ 7 ቀን በሞተር እየጸለይኩ እየዘመርኩ ኤርፎን አረጋለሁ። ቻት ኤርፎን አለች፣ መዝሙር ከፍታለሁ። በሞተር ነው የምዞረው። በ7ኛው ቀን ትላንትና መንገድ አስቀየረኝና በዚህ አስገባኝ። ይህንን ገንዘቤን ንብረቴን ምን የወሰደውን ሰው እግዚአብሔር ፊት ለፊቴ አረ ኢየሱስ ጌታ ነው! አረ ኢየሱስ ጌታ ነው! ፊት ለፊት አመጣው። ሞተር ቀጥታ አስቆም፣ እሱ አለ ቆሟል። ወንድሞቼ አሁን በመንፈሳዊ ዓለም ውስጥ የሥጋ ማንነቴ አቡሽ ተብሎ ብዙ ቅጽል ስም አለ። ያ ሥጋ ማንነቴ ሞቷል፣ እግዚአብሔር ገሎታል። በእውነት የፈለኩትን ማድረግ እችላለሁ በሥጋ ማንነት። በፊት በነበረኝ ማንነት ቢሆን እንዲህ ሳገኘው እግዚአብሔር እንባ ነው ጠብ ያደረገው። አረ ኢየሱስ ጌታ ነው። ደንግጦ ቁጭ አለ። ልብ አድርጉ። ከኔ ወስዶ እንኳን አልተጠቀመም። ጁስ ቤት ከፍቶ እዚህ ጋር ከሚስቱ ጋር ቁጭ ብሏል። ከኔ ብቻ አይደለም ከሌላውም ጭምር ብዙ ነገር አድርጓል። እንድትማሩ ነው የምነግራችሁ። እግዚአብሔር መንፈስ ቁጭ አድርጌ ምን ታደርጉታላችሁ እንደዚህ አይነት ሰው ልጠይቃችሁ እስቲ እያንዳንዳችሁ እንደዚህ ያደርጋችሁ። ልብ አድርጉ። ልጄም ትምህርት ቤት የምከፍለው ብር የለም በአሁን ሰዓት። አሁን ሜሴጅ እየገባ ነው ከትምህርት ቤት። ልብ አድርጉ። አሁን እዚህ ቁጭ ብዬ ኤው እግዚአብሔር እኔ ላይ እየሰራ እንደሆነ ስላወቁ ማለት ጓደኞቼ እኔ ጋር በሁለቱም ስልክ ይደውላሉ። በሁለቱም ስልክ፣ ሁለቱንም አሁን ሳይለንት አድርጎ እዚህ ጋር ወጣው በኋላ ይደውላል። እስከ ዛሬ 8 ወር ያልደወሉ ጓደኞቼ ዛሬ መደወል ጀመሩ። እኔ እኮ ማወራው ስለ እግዚአብሔር ክብር ነው። እኔ በሥጋ ማንነት ሆኜ አይደለም ማወራችሁ። ሆሳና ዘመድ የለኝ፣ አዝማድ የለኝ፣ ማቀው የለ። እግዚአብሔር ግን ኤው ስትማማሉ እንደ ኢያሪኮ የእያንዳንዳችሁ ቅጥር ከእግዚአብሔር ጋር ስትማማሉ ማለት ነው እግዚአብሔር አሳልፎ በእጃችሁ ይሰጣል። አሳልፎ ይሰጣችኋል። የኔ ገንዘብ የአሕዛብ ገንዘብ፣ እኛ የክርስቲያን ገንዘብ ተበልቶ የትም አይቀርም። ልብ አድርጉ። ላቤ ነው እንደዚህ ጠብ ነው የሚለው አይደል? እንኳን በላቤ ያመጣሁት ገንዘብ አይደለም
ሰው ጠንቋይ ቤት ይሄዳል አላያችሁም እንዴ? መተት ሰርቶ ይሄን ቤተ ክርስቲያን እኔ እንደምሰራ ስለማቅ ማለት ነው። ልብ አድርጉ። ይኸው በአሕዛብ እጅ የሰራሁት ላቤ ልክ መክሰሬን ሲያውቁ አንድ ሰው ጋር 288,000 ብር ወራቤ ከተማ ነው ያለው። እዚህ ጋር ልብ አድርጉ። አልሰጠችኝም እስካሁን። የእሷ ብቻ አይደለም በየቦታው ነው ገንዘብ ያለው። አዲስ አበባ አለ፣ አቦስቶ አለ። ገንዘቤን በሙሉ ክደውኛል፣ ዝም ብለዋል። አንድ ምስክርነቴን ልጨርስና ታገኘው እግዚአብሔር ያለኝን ልንገራችሁ። አሁን እዚህ ጋር ብቻ ምን ታረጋላችሁ? ልብ አድርጉ። ይኸው እህቴ ያለች ታውቃለህ። ተንበርክኬ ይቅር ብያለሁ አልኩት። ይቅር ብያለሁ አልኩት። ወንድሞቼ የምናገረው ነገር እንዲቀላል እንዳይመስል። እኔ አይደለሁም እኮ እየተናገርኩ ያለሁት። ምን ያስፈልገኛል? ብር። ምን ያስፈልገኝ? ገንዘብ። ገንዘብ እኮ እኔን ብዙ ነገር እኮ ከቶኛል። ገንዘብ ልብ አድርጉ። በዚህች አካውንት ውስጥ ሚኒመም በወር ውስጥ በብዙ ሚሊዮን ብር ተንቀሳቅሶበታል። ዛሬ አካውንት ውስጥ 50 ብር የለም። እግዚአብሔር በቢሊዮን አድርጎ ታሪክ ለውጦ ለብዙዎች ምን እንዳለ ታውቃላችሁ? የዛን ቀን እዚህ ሲሰብክ ይኸው እየሰጠን ነው የምናገለግለው። እኔ ሳገለግል እግዚአብሔርን እየሰጠው ነው የማገለግለው። ምክንያቱም አንድ ቀን ተቀብዬ አገልግዬ አላውቅም። ድሮ ከልጅነቴ አንድ የማይረሳኝ ድሮ ግጥም ቸርች ኳየርም ሳገለግል የዘመርኩት መዝሙር ነበርና ቢጠፋም ያው ቢበላሽም እግዚአብሔር ገና ወርዶ ያስተካክለዋል። አሜን ነው። ገና በልጅነቴ ስንቶቻችሁ ነው በልጅነታችሁ እግዚአብሔር ቃል ይገባላችሁ? ስንቶቻችሁ ነው እግዚአብሔርን በዚህ አይነት መልኩ ስታገለግሉት የነበራችሁ? ልብ አድርጉ። እኔ ለምስክርነት በጣም ብዙ ገና በዩቲዩብ ላይ በጣም ብዙ በእኔ ህይወት ውስጥ በታላቅ ነገር የሚሰራ አለ። ከጠራኸኝ እሺ፣ ከጠራኸኝ እሺ፣ በብላቴንነቴ ከቀባኸኝ እሺ፣ ከቀባኸኝ እሺ፣ አንድ ነገር ጌታ አደራዬ እምልህ እንደ ጠራኸኝ አጽናኝ በቤትህ ዛሬ እንዲዘምሬ ነገ እንዳልጠፋ ብሩህ ይሁንልኝ የሰጠኸኝ ተስፋ። እኛ ወንጌልን ስንሰብክ ዛሬ እኔ እንደዚህ ወንጌልን በምንሰብክበት ጊዜ አንድ ግለሰብ ይዘን ወንድሜ ኢየሱስ ጌታ እኮ ያድናል ይዘነው ነው አጠገቡ መተን ያድናል፣ ይህን ጌታ ብትቀበል እኮ የዘላለም ሕይወት ታገኛለህ እያል አጠገቡ መተን ነው። እንደ ዛሬ እንደዚህ በነፃነት አይደለም። ከመቱንም እሰየው ብለን ነበር። ሪች አረሳም ነበር፣ ደበደቧት፣ ፈንክተዋት። ዛሬ ግን እንደዚህ እግዚአብሔር ይሄንን ቀን ሰጥቶን በዚህ ጊዜ ሳላገለግል ከዚህ በኋላ ከእግዚአብሔር ምን ቦታ አለኝ? ምን መሄድበት ቦታ አለ? እኔ እግዚአብሔርን አመስግኑልኝና እግዚአብሔር ማንኛውም ጠላት የያዘውን ነገር በጥፍ አድርጎ ያመጣላችኋል። እግዚአብሔርን አመስግኑልኝ። የታሰሩ ነገሮች በሙሉ ማለት ነው ራሳቸው አሁን መደወል ስልኬን ዘግቻለሁ። ሁለቱንም መደወል እኮ ያቆሙ ሰዎች እየደወሉ ነው። አሁን ታሪክ ይቀየራል። በተሳካለ ጊዜ፣ በከበርክ ጊዜ፣ በረከት በተመለሰ ጊዜ። ምክንያቱም እግዚአብሔር ብቻህን ሆኖ እዚህ ያንተ የሰው ሀገር በሰው ሀገር ላይ ብቻህን ያገኘህ እግዚአብሔር ባረከ ጊዜ በለውና ያደረግልህ ልቅ ሲሰጥህ ድፍት። እግዚአብሔር ሲባርክ ወደ ራሱ ቤት ጥግት ወደ ጉያው ጥብቅ የምትልበትን መንፈስ እግዚአብሔር ይጨምርልህ። አሜን። ተሳክቶልህ ተመለስ።